የጽናት ድራማ ምዕራፍ 2 ክፍል 16 ተለቀቀ። ግን ደግሞ በጣም ግልብጥብጥ ብሎ ዝብርቅርቅ ብሎ ግራ የተጋባው ሆኖ ነው የመጣው። ወይንስ እኔ ነኝ ግራ የተጋባብኝ? እስኪ ቤተሰቦቼ እዚህ ጋር የሮማን ልጅ ከዚህ በፊት የማታውቀው ወይንም የብሌን ታላቂ የሆነ ልጅ መጣ። ጽናት ደግሞ ተሽሏታል፣ ግን ደግሞ እረስታለች። ያለፉትን ህይወቷን እረስታለች። ሶል የታለ? ብሌን የታለች? ሶል እና ብሌን ካልተመለሱ ድራማውን አላይም። ሰምታችኋል ማለት ነው። እስኪ እንደኔ ሶል እና ብሌን የታሉ ብላችሁ ጥያቄ የምትጠይቁ ኮሜንት ላይ ያስቀምጡልኝ ማለት ነው። አቶ ግርማም አይነ ስውር ሆኗል። ሁለቱም አይኖቹን አጥቷል። ጽናትም ነገሮችን አታስታውስም። ግርማ ማናት ሮማን ደግሞ የምትፈልገውን ሀብታም የመሆን ምኞቷን አሳክታለች። ሀብታም ሆናለች። ይሄ ሁሉ ነገር ከየት መጣ? ከግርማ የወሰደችውን ድርጅት ሽጣ የራሷን የሆነ ቤት አድርጋ ነው። ለትልቁ ልጇም ደግሞ ሀብታም አድርገዋለች። ብዙ ድርጅቶችን ከፍታለታለች። ምንድነው ነገሩ? በጣም ግራ ተጋብቻለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ነገሮች በጣም ዝብርቅርቅ ብለውብኛል። የጽናት ድራማ ክፍል 16 ምዕራፍ 2 ተለቋል። ነገሮች ደግሞ እንግዲህ በጣም አስደንጋጭ ነገሮች ሆነዋል። ግርማም አይነ ስውር ሆኗል። ጽናትም ተሽሏታል፣ ግን ደግሞ ያለፉትን ነገሮች በመድኃኒቱ ብዛትና በህመሙ ብዛት ያለፉትን ነገሮች አታስታውስም። ይህም በፎቶ እንደምታዩት እንግዲህ የልጅ የሮማን የመጀመሪያ ልጇ ወይንም ደግሞ በፊት አባትየው እያሳደገው የነበረ ልጅ ሮማን ምንም አይነት ህይወት እንደሌላት ነበር የምናውቀው። ከዚህ በፊት ግርማን እንደምትወደው እንደምታፈቅረው አውቃለሁ። ግን ደግሞ ከዚህ በፊት በነበረ ህይወቷ ከብሌን ውጭ ሌላ ልጅ ያላት አይመስለኝም ነበር። ግን ይህን ሁሉ ነገር ደብቃ የተቀመጠችው የራሷ ሆነ ምክንያት ይኖራታል። አባቱ ሞቷል። እናቱን ደግሞ ስላገኛት በጣም ደስ ቢለውም ሮማን እንደተመኘችው ሀብታም ሴት ሆናለች። ሀብታም ሴት፣ ቤቷ በጣም የሚያምር አይነት ሴት ሆናለች። ይህንን ሁሉ ነገር የሆነው በምንድን ነው? ከግርማ የወሰደችውን ድርጅት ሽጣ የራሷን የሆነ ሀብት አካብታ ነው ወይንስ ምንድን ነው? ይህን ልጇን አዲሱ ልጇን ካገኘችው ወይንም ደግሞ ለእኛ አዲስ ሊሆን ይችላል እንጂ ሮማን ይህን ነገር በፊትም ታውቅ ይሆናል። ለሁሉም ሰው ስላልተናገረች ይሆናል። ግን ደግሞ እናንተ ግራ ተጋብታችኋል ወይ? ማለት አዳዲስ የመጡ ልጆችም አሉ። ሶልና ብሌን የሉም። ስለዚህ ብሌን ለምንድን ነው የሌለችው? በጣም ጥያቄ ነው የኔ ማለት ነው። ጽናትም ያለፉትን ህይወቷን ያለፈውን ነገር ምን እንደተፈጠረ በዚህ ይሄ ሁሉ ነገር የተፈጠረባት ሮማን እንደዚህ እንዳሳበደቻት ብሌን የምትባል ጓደኛ እንዳለቻት ያንኛው ባቢ ፍቅረኛዋ እንደነበረ ሶል የሚባልም ሰው በህይወቷ በቃ በባለፈው ህይወቷ የሚባለው ነገር አታውቅም። አሁን አዲስ ማንነቷን ነው እንጂ አባቷን ራሱ እንዴት እንዳስታወሰች ነው ግራ ይገባኝ። አባቷን አስታውሰዋለች፣ ግን ያለፈ ህይወቷን ግን አላስታወሰችም። ወይንስ ደግሞ አባትሽ ነው ብሎ ስላሳመናት ይሄ ነገር የሆነው? እስቲ በቀጣይ እንግዲህ ምዕራፍ 2 ክፍል 16 እንግዲህ ተለቋል። ቀስ በቀስ ክፍሎቹ እየተለቀቁ በሚሄዱ ሰዓት እንግዲህ የምናየው ይሆናል ማለት ነው። ነገሮች ግን ለኔ በጣም ተዘበራርቀውብኝ ወይም ደግሞ አዲስ ሆኖብኛል ማለት ነው። ቤተሰቦቼ አላቅም፣ እውነት ለመናገር ግን ከምንምና ከማንም በላይ የፈለጉን ነገር መሆን ይችላሉ። ግን ደግሞ ብሌንንና ሶልን መመለስ አለባቸው። ማናት ስሟ ሚችኛይቱም ሰይጣንም ደግሞ እንግዲህ መመለስ አለባት። ቃል ማለት ነው። ቃልም ተመልሳ ቃልስ ምን ላይ ናት? ቃልስ ምን አይነት ህይወት ውስጥ ነው ያለችው የሚለው ነገር ደግሞ ማወቅ ፈልጋለሁ። እስኪ እናንተ ማወቅ የምትፈልጉ ከሆናችሁ ቃል ከሀዘኑ በኋላ እንዴት ሆነች? ልጇን ወለደች ወይ? አዲስ ነገር አለ የሚለው ነገር ማወቅ በጣም ፈልጊያለሁ። እናንተም ደግሞ እንግዲህ የራሳችሁን ሀሳብ እስቲ ያስቀምጡልኝ። እኔ ሁሉ ነገር አዲስ ነው የሆነብኝ። ጽናትም ስለተሻላት በጣም ደስ ብሎኛል። ግን ደግሞ ነገሮችን ስለረሳች ግን በጣም ነው የተከፋሁት። ሮማንም ደግሞ እንግዲህ የምትፈልገውን ያህል የሀብታምነትን ህይወት እየኖረችው ነው። ግርማም ራሱን አይነ ስውር ሆኖ ከልጁ ጋራ በሰላም ህይወቱን እየቀጠለ ነው። ከዚህ በኋላም ግን ደግሞ ሮማን የምታርፍ አይመስለኝም። ሮማን እውነት ለመናገር መሞት ነበረባት። ሮማን ሙታ ከዛም በኋላ ሁሉ ነገር በሰላም ቢኖር ነበር አሪፉ። ግን ሮማን አሁንም ተድላድላ ሀብታም ሆና እየኖረች ነው፣ ሳትሞት ማለት ነው። እና ነገሮች በጣም ተገለባብጠውብኛል። እስኪ እንደኔ የተሰማችሁ እስቲ ኮሜንት አስቀምጡልኝ።